ሁለቱ ከተሞች በጋራ በሚያከናውኗቸው ጉዳዮች ዙሪያ መምከራቸው ተገለጸ። የፊንፊኔ ከተማ አስተዳደር ከንቲባ አዳነች አቤቤ ከአትላንታ ከንቲባ አንድሬ ዲከንሰንና ከልዑካቸው ጋር ተወያይተዋል። ከንቲባዎቹ በውይይታቸው ሁለቱ ከተሞች በጋራ በሚያከናውኗቸው ጉዳዮች ዙሪያ በትኩረት መክረዋል። የፊንፊኔ ከተማ አስተዳደር ከንቲባ አዳነች አቤቤ ግንኙነቱ የኢትዮጵያ አየር መንገድ ከፊንፊኔ ወደ አትላንታ ቀጥታ በረራ መጀመሩን መነሻ በማድረግ የተጀመረ ነው ብለዋል። በሁለቱ ከተሞች መካከል ኢኮኖሚያዊና ባህላዊ ግንኙነቶችን ለማጎልበት የሚያስችሉ ውይይቶችን ማድረጋቸውን አንስተዋል። ይህም ፊንፊኔን የቱሪስት መዳረሻ በማድረግ ኢንቨስትመንትን ለማስፋፋት እድል የሚሰጥ እንደሆነ ነው የተገለጸው። ከንቲባ አዳነች አቤቤ ፊንፊኔ ዓለም አቀፍ ከተሞችንና ተቋማትን መሳብ የጀመረችና በማበብ ላይ ያለች ታላቅ የዲፕሎማሲና የቢዝነስ ማዕከል መሆኗንም አውስተዋል። ይህም የተሻሉ ልምዶችን መካፈል፣ የቴክኖሎጂ ሽግግር እንዲፈጠር በማድረግ ለከተማችን እድገት ትልቅ ድርሻ ይኖረዋል ብለዋል። ወደሚቀጥለው መረጃችን አለፍን። ከ50 ዓመታት በላይ የዘለቀው የኢትዮጵያና የቻይና የሁለትዮሽ ግንኙነት በብዙ መስኮች እየተጠናከረ መምጣቱ ተገለጸ። ስድስተኛው የቻይና ዓለም አቀፍ የገቢ ንግድ ትውውቅ ጉባኤ ከፍተኛ የመንግስት የሥራ ኃላፊዎች፣ አስመጪና ላኪዎች እንዲሁም የተለያዩ ባለድርሻ አካላት በተገኙበት በፊንፊኔ መካሄድ ጀምሯል። በኢትዮጵያና በቻይና መካከል ያለውን የንግድ ትስስር ማሳደግና ማስተዋወቅ በሚቻልባቸው መንገዶች ዙሪያ በሚመክረው ጉባኤ ከሁለቱም ሀገራት የተወከሉ የንግድ ምክር ቤት አመራሮችና ሌሎች ባለድርሻ አካላት የልምድ ልውውጥ ያደርጋሉ ተብሎ ይጠበቃል። ጉባኤውን በንግግር የከፈቱት በኢትዮጵያ የቻይና አምባሳደር ዣኦ ዥዋን እንዳሉት ከ50 ዓመታት በላይ የዘለቀው የኢትዮጵያና የቻይና የሁለትዮሽ ግንኙነት በብዙ መስኮች እየተጠናከረ መጥቷል። ሀገራቱ በተለይም በንግድና በኢንቨስትመንት መስኮች ትብብራቸውን እያጠናከሩ መምጣታቸውን የገለጹት አምባሳደር ዣኦ በፈረንጆቹ 2022 ዓ.ም የሁለትዮሽ የንግድ ልውውጣቸው 2.7 ቢሊዮን የአሜሪካ ዶላር መድረሱን ተናግሯል። ኢትዮጵያ ከቻይና የንግድ አጋሮች መካከል በቀዳሚነት ትቀመጣለች ያሉት አምባሳደሩ መንግስታቸው የሁለቱ ሀገራት የንግድ የኢንቨስትመንትና የኢኮኖሚ ትብብር ወደ ላቀ ደረጃ እንዲሸጋገር ጠንካራ ፍላጎት እንዳለውም አጽንኦት በመስጠት ገልጸዋል። የንግድና ቀጠናዊ ትስስር ሚኒስቴር ተወካይ አቶ ዳኛቸው አትንኩት በበኩላቸው የቻይናና ኢትዮጵያ የንግድና የሁለትዮሽ ኢኮኖሚያዊ ትብብር ባለፉት 3 አስርተ ዓመታት ከፍተኛ እድገት እያሳየ መምጣቱን ጠቅሰው በቀጣይ ዓመት ህዳር ወር ላይ ኢትዮጵያውያን አምራቾችና ላኪዎች ምርቶቻቸውን የሚያስተዋውቁበት ዓለም አቀፍ ኤክስፖ በቻይና ሻንጋይ ከተማ እንደሚካሄድም ጠቁመዋል። በኢትዮጵያ የቻይና ኩባንያዎች ኢንቨስትመንት ፍሰት ከ3.3 ቢሊዮን ዶላር በላይ መድረሱም በመድረኩ ላይ ተገልጿል። ቻይና በኢትዮጵያ ከተፈቀደላቸው አዳዲስ የውጭ ሀገራት ቀጥተኛ ኢንቨስትመንት ፕሮጀክቶች መካከል በማኑፋክቸሪንግና በአገልግሎት ዘርፍ ላይ 60 በመቶ የሚሸፍን ከፍተኛ ኢንቨስት በማድረግ በመጀመሪያው ተርታ ላይ ትገኛለች። ሳዑዲ አረቢያ፣ አሜሪካ፣ ህንድና ቱርክ ከሁለተኛ እስከ አምስተኛ ያለውን ተርታ የያዙ ሀገራት ናቸው። በመጨረሻም 91 የተለያዩ የምግብ ምርት አይነቶች ህብረተሰቡ እንዳይጠቀማቸው ተከለከሉ። 91 የተለያዩ የምግብ ምርት አይነቶች ህብረተሰቡ እንዳይጠቀማቸው ይፋ መደረጋቸውን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። እንደ ባለስልጣኑ መረጃ ከሆነ በገበያ ላይ ባደረገው ቁጥጥር የኢትዮጵያ አስገዳጅ ደረጃና የገላጭ ጽሑፍ መስፈርቶች ሳያሟሉ ተመርተው እየቀረቡ ያሉ ምርቶችን ህብረተሰቡ እንዳይጠቀም ሲል አሳስበዋል። የተከለከሉትም በአጠቃላይ 91 የተለያዩ የምግብ ምርት አይነቶች መሆናቸውን አስታውቋል። 46 አይነት አዮዳይዝድ ጨው፣ 27 አይነት የምግብ ዘይት፣ 10 አይነት ከረሜላ፣ 5 አይነት አቼቶ፣ 2 አይነት የለውዝ ቅቤና 1 የቫኒላ ፍሌቨር ምርቶች እንደሚገኙበትም ተገልጿል።